ጌታዬን ወጣለሁ ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን ሰላምታችን በእያላችሁበት ይድረስ እያልን ነው ሳምንታዊ የገቢያችን መሰናዶ ተጀምሯል። በዛሬው ሳምንታዊ የገቢያችን መሰናዶም የሰሜን ጎጃም ዞን ገቢዎች መምሪያን አጠቃላይ የስራ እንቅስቃሴ በተመለከተ እናስቃኛቸዋለን። ይህም በተመለከተም ማብራሪያዎችን ሊያካፍሉን ስቱዲዮአችን ድረስ የተገኙት አቶ ተዋቸው ሞላ የዞኑ የግብር አወሳሰን አሰባሰብና ክትትል ዋና የስራ ሂደት አስተባባሪ፣ አቶ ቴዎድሮስ መስፍን የግብር ትምህርትና ኮሙኒኬሽን ዋና የስራ ሂደት አስተባባሪ እንዲሁም አቶ አዲሱ ገነት የደንበኞች አገልግሎት ዋና የስራ ሂደት አስተባባሪ ናቸው። እንግዶች በአድማጭ ተመልካቾች ስም ስለ ጊዜያችሁ ከልብ አመሰግናለሁ። መልካም ወደ መነሻ ጥያቄያችንና ለመግቢያ ያክል አቶ ቴዎድሮስ ከርሶ ልጀምርና ግብር ሲባል ምንድነው የሚለው ከግብር ምንነትን እንነሳ እስኪ። አመሰግናለሁ። እንደሚታወቀው ግብር ትላንት የነበረ ዛሬ ያለ ነገም የሚኖር ለአንድ ሀገር ሁለንተናዊ የመልማት አቅም የህዝብ ከድህነት የመውጣት ፍላጎት ጥያቄ መመለሻ መሳሪያ ሆኖ የሚያገለግል ህዝብ ለመንግስት የሚከፍለው ገቢ ነው። ግብር ይቂሳርን ለቂሳር እንዲሉ በስራ ውስጥ ያለ ህዝብ በስራ እንቅስቃሴ ውስጥ ያለ ህዝብ ካገኘው ገቢ ውስጥ በአሰራር በተቀመጠው አግባብ ግብሩን እንዲከፍል በተቀመጠለት ጊዜ ውስጥ የሚከፍለው አንድ የዜግነት ግዴታና ኃላፊነት ነው። ግብር ለአንድ ሀገር ለአንድ ህዝብ መንግስት ሁለንተናዊ አገልግሎት፣ ልማት፣ መልካም አስተዳደርና ሌሎች ጥያቄዎች ምላሽ ለመስጠት አይነተኛ መሳሪያ የሚጫወት አንድ ትልቅ ተቋም ይዞ በህግና በአሰራር በደንብና በመመሪያ በአዋጅ የሚፈጸም ተግባር ነው ግብር። ስለዚህ ግብር የህፃናት ነው፣ የአረጋውያን ነው፣ የወጣቶች ነው። ግብር ተቀላይ እንደ ዞን፣ እንደ ክልል፣ እንደ ሀገር፣ እንደ ህዝብ ግብርን በዚህ ልክ መረዳትና ስለ ግብር ታማኝ ሆኖ ግብርን መክፈል ይገባል ማለት ነው። መልካም ቴዎድሮስ እንግዲህ ከርሶ ገለጻ እንደተረዳነው ያው ግብር አጠቃላይ ከህዝብ ተሰብስቦ ለህዝብ የሚውል እንደሆነ መርዳት እንችላለንና አቶ ተዋቸው ወደ እርሶ ስመጣ ዞኑ እንግዲህ ከተቋቋመ ወይም ደግሞ ራሱን ችሎ እንደ ዞን ከተዋቀረ 3 አመታትን እያስቆጠረ ነውና ባለፉት 3 አመታት እያሳየ ያለው የገቢ አፈጻጸም እድገት ምን ይመስላል የሚለውና ሳስኪ። እሺ አመሰግናለሁ። እንደ ሰሜን ጎጃም ዞን አስተዳደር ገቢዎች መምሪያ ከተቋቋመ 3 አመት ሆኖታል። 3ኛ አመቱ ላይ ነው ያለ። በ2016 በጀት አመት ነው ገቢ ለመሰብሰብ እቅድ ይዞ ወደ ስራ የተገባ። ከተገባ ጊዜ ጀምሮ በመሰብሰብ ሁኔታ ላይ እቅድ ወደ 1.6 ቢሊዮን አካባቢ ነው ይዞ የነበረ። በዛን በወቅታዊ ሁኔታ አመታዊ እቅዱ ማለት ነው። ከዛ በኋላ መነሻ ተደርጎ ያው የሰላም ሁኔታ ትንሽ ችግር የነበረበት ከመሆኑ አኳያ ወደ 595 ሚሊዮን አካባቢ ብቻ ነው የተሰበሰበ የነበረ። የእቅዱንም 36% ብቻ ነው መሰብሰብ የቻለ የነበረ። ከዛ ቀጣይ 2017 ላይ እቅዱ ተመሳሳይ ሆኖ 1 ቢሊዮን 619 ሚሊዮን ታቅዶ በ2017 መጨረሻ በጀት አመት ላይ ሰኔ 30 ድረስ ወደ 1 ቢሊዮን 220 ሚሊዮን የእቅዱንም 75.3% ማሳካት ተችሏል። ከጊዜ ጊዜ እየተሻሻለ መጣ። በዚህ በጀት አመት ደግሞ በ2018 በጀት አመት በመደበኛ ከከተማ አገልግሎት ጥቅል 2 ቢሊዮን 253 ሚሊዮን 317,257 ብር አቅዶ ወደ ተግባር ገብቶ በመስራት ላይ ነው ያለ። እስከ 7ኛው ወር ድረስ ከሁለቱ ገቢዎች ከመደበኛና ከተማ አገልግሎት ገቢ በጥቅሉ 1 ቢሊዮን 170 ሚሊዮን 205,970 ብር አሁን ላይ ሰብስቦ የእቅዱንም 52% መፈጸም ችሏል። ይህ ሲታይ ከባለፈው በጀት አመት ተመሳሳይ ወጥ ጋር ሲነጻጸር ለውጥ አለ። ምንድነው ለውጡ? ባለፈው በጀት አመት ተመሳሳይ ወጥ በዚህ ወቅት የተሰበሰበው 609 ሚሊዮን 410 ሺህ አካባቢ ነው ተሰብስቦ የነበረ።
አሁን ላይ በዚህ ወቅት ተመሳሳይ ጋር ሲነጻጸር እድገቱ 85% እድገት አለው። በብርም ወደ 520 ሚሊዮን 575 ሺህ አካባቢ በብር ለውጥ አሳይቷል። ይህ ምንድነው? የተሻለ እየተሰበሰበ ያለበት ሁኔታ፣ የሰላም ሁኔታ እየተረጋጋ የገቢ ተቋሙ አመራርና ባለሙያ እየፈጸመ ተነሳሽነት ኑሮት ተቀናጅቶ እየፈጸመ ያለበት በመሆኑ ጥሩ እድገት ላይ እንዳለ የሚያሳይ ሁኔታ ነው ያለ። አጠቃላይ ባለፉት 3 ዓመታት ባለው ለውጥ ላይ እድገት ላይ ተጨማሪ የሚሰጡት አስተያየት ካለ? ምናልባት ከዞኑ ከተቋቋመበት ዓመተ ምህረት ጀምሮ ያለው የገቢ አፈጻጸማችን እቅዳችን በጣም ከነበረው አሁን ያለው የተሻለ ለውጥ ያለበት ደረጃ ደርሰናል። ያ ማለት ደግሞ ምናልባት በዋናነት አንጻራዊ ሰላም ስላለ ነው ማለት ይቻላል አሁን በዚህ ደረጃ ማለት ነው። ይህም ደግሞ በዋናነት ከምን ነው የተሻለ ገቢ የተሰበሰበ የሚለውን በደንብ ማንሳት ያስፈልጋል ብዬ አስባለሁ። በዋናነት ጥረት የሚጠይቁ ገቢዎች ላይ ቫትና ቲዮቲ ላይ እነሱ ግብር ከፋዩ አክቲቭሊ ሪፖርት በማድረግ የሰበሰበውን ገቢ ያደራ ሂሳብ ስለሆነ ቫትና ቲዮቲ ማለት ያደራ ሂሳብ ስለሆነ እነሱን በደንብ ግብር ከፋዩም ግንዛቤ ኑሮት መክፈልና መሰብሰብ ስላለበት እሱን ስለተሰበሰበ ነው ብዬ አስባለሁ። ሌላኛው በተቋም ደረጃ ሁሉም አመራሩም ሆነ አጠቃላይ ያለው ባለሙያው ዞኑ ላይ ያለው ባለሙያና አመራሩ ለገቢ ትኩረት ሰጥቶ ስለሰራ ነው ብዬ አስባለሁ የገቢ አቅማችን የጨመረው። ስለዚህ አሁንም ከባለፈው አመት ከነበረው እቅዳችን ቅድም ሲያነሳ እንደነበረው ኦልሞስት 1.2 አካባቢ ነው የፈጸምነ። አሁን ደግሞ ከወቅቱ ጋር ተያይዞ 2.2 ቢሊዮን ታቅዶ ቅድም ያነሳው 1.1 ቢሊዮን አካባቢ ደርሰናል። ስለዚህ ያለው ፕሮግረስ በጣም እየጨመረ ዞኑ ፖቴንሻል ነው ባይዘው አቅም አለ። ከወቅቱ አኳያ አንጻራዊ ሰላም ባለመኖሩ ምክንያት ካልሆነ በስተቀር ያለው ግን ከዚህ የዞኑ ማኔጅመንትና የዞኑ አመራር ለገቢ ያለው ትኩረት ሰጥቶ ስለሰራና አሁን ካለንበት አፈጻጸም ደርሰናል ማለት ይቻላል። ምናልባት እዚሁ ዙሪያ ላይ የቀረ ሀሳብ ምትልት ካለ? ከዚሁ ጋር አብሬ የገቢ እድገቱን መሰረት ከማስፋት አኳያ በተለይ ክልሉና ፌዴራል ያወጣው የገቢ ግብር አዋጅ የተሻሻለው ፌዴራል ያወጣውን የገቢ ግብር አዋጅ ክልሉ ደግሞ አብዴት አድርጎ እንደ ሀገር እንደ ክልል ማግኘት ያለበትን ገቢ በተለይ መሻሻል ያለባቸውን የገቢ አርስቶች የገቢ መሰረቱ እንዲሰፋ ከማድረግ አኳያ በተለይ የገቢ ግብር አዋጅ 301/2017 መሻሻሉ እሱ አንዱ ለገቢ ከፍ እንዲል ትልቅ አስተዋጽኦ አበርክቷል። ምንድነው? ካሁን በፊት የማይሰበሰብባቸው የነበሩ የገቢ አርስቶችን እንዲሰበሰቡ ማድረግ፣ የተለያዩ ለገቢ አሰባሰብ እንቅፋት የሚሆኑ ችግሮችን እንዲፈታ የሚያደርግ የገቢ ግብር አዋጅ በመፈጠሩ እናም ደግሞ የከተማ አገልግሎት ገቢ አሰባሰብ ታሪፍ ደንብ ቁጥር 220/2017 የተሻሻለ መሆኑ ይህ ለገቢ አንዱ ትልቁ አቅም ሆነ። እነዚህ አማራጮች ምንድነው ይዘውት የመጡ? በተለይ ከአዋጁ ጋር ተያይዞ 25% ካሁን በፊት ገቢ ግብር ወይም ደግሞ የግብር ከፋዩ ቅሬታ ሲያቀርብ ነበር። ግብሩን በአመት ማጠቃለያ ላይ አንድ ጊዜ ብቻ ነበር ሲከፍል ነበር። አሁን ላይ በአመት 4 ጊዜ እንዲከፍል አዋጁ ፈቅዶለታል። ይህ ደግሞ ምንድነው ለግብር ከፋዩ ጥሩ ነገር አለ። በአንድ ጊዜ ይከፍል የነበረውን ወደ 4 ጊዜ እየከፋፈለ የገንዘብ ጫና እንዲቀንስ ያደረገበት ሁኔታ ስላለ ለግብር መሰብሰብም ምቹ የሆነበት ሁኔታ ነው ያለ እና የገቢ ግብር አዋጁ መሻሻሉ አንዱ ትልቅ አቅም ሆኗል ለገቢ አሰባሰባችን የሚል ነው ያለኝ። መልካም። ያው ስለ ምቹ ሁኔታዎች በኋላ እናነሳለን በሰፊው። አቶ አዲሱ ወደ እርስዎ ልመለስና 2016 ላይ ካለው የአመቱን 30% ነው አመቱ ሙሉ መሰብሰብ የተቻለው። 2017 ላይ ወደ 75% ደርሷል። አሁን ደግሞ ገና በ7 ወራት 5 ወር እየቀረን 52% ደርሰናል። ምናልባት የወደፊት አፈጻጸማችን ምን ይመስላል የሚለውን በአመቱ መጨረሻ የምናየው ሆኖና ይሄ እድገት እያሳየ ለመምጣቱ እናንተ የደንበኞች አገልግሎት አሰጣጣችሁ ምን ይመስላል? ምናልባት በየአመቱ በርካታ አካባቢዎች የግብር ከፋዮች ቅሬታ በሰፊው ይነሳል። ብዙ ቅሬታ አቅራቢዎች ይመጣሉ። ለሚቀርበው ቅሬታ የቅሬታ አፈታታችሁ መጀመሪያም የግብር አወሳሰናችሁ ፍትሃዊ ከመሆኑ አኳያ ምን ቢመስል ነው ያገሉት አሰጣችሁ የሚለውን እናንሳ እስኪ። ምናልባት ደንበኛው የሚለው ደንበኛ ማን ነው የሚለው መጀመሪያ ማንሳት እፈልጋለሁ። ምናልባት የተቋሙ ደንበኛ የንግዱ ማህበረሰብ ነው። የንግዱ ማህበረሰብ በተለያየ ምክንያት አረካሁም ብሎ ቅሬታ ያቀርባል፣ ወይም ደግሞ ቅር ብሎኛል አላመንኩበትም ብሎ ሊያቀርብ ይችላል። ይህን ደግሞ በተገቢ ሁኔታ ምናልባት የቆርጥ ጥናት የ2015 ዓመተ ምህረት ቆርጥ ጥናቱ ላይ ተነስቶ ግብር ከፋዩ ቅሬታ ሊያቀርብ ይችላል። ያም ደግሞ በግምት ነው የሚወሰነው፣ በግምት ነው የሚጠናው። ከዚህ ላይ አልተስማማሁበትም ብሎ ሊያቀርብ ይችላል። ይህንን ያቀረበበት ምክንያት ምንድነው? መንስኤው ምንድነው?
ከሌሎች አቻ ግብር ከፋዮች ጋር ቨርቲካልና ሆሪዞንታል ሲታይ ምንድነው ችግሩ የሚለውን በየደረጃው ያለው የገቢ ተቋም መዋቅር ታች ድረስ ወርዶ ያጣራል። እነዚህ ቅሬታ ያቀረቡ ግብር ከፋዮች ማለት ነው። ስለዚህ የእነሱን ችግር ለመፍታት የደንበኛውን ችግር ለመፍታት ታች ድረስ ያቀረበው ከምን አኳያ ነው የሚለውን ማየት ያስፈልጋል ብዬ አስባለሁ። ስለዚህ እሱንን ሲያዩ ምናልባት እየተጋነነ ሊሆን ይችላል። ካቻ ግብር ከፋዮች ጋራ ደግሞ ወይም ደግሞ ተማሳይ ከሆኑ ግብር ከፋዮች ጋርም የተለየ ጥናት ተጠንቶ ሊሆን ይችላል። ምክንያቱም የሚጠናው ቅድም እንደነገርኩ በግምት ስለሆነ ማለት ነው። ስለዚህ እነዚህን ግብር ከፋዮች በተገቢ ሁኔታ ማስተናገድ አስፈላጊ ነው ብዬ አስባለሁ። ስለዚህ ቅሬታችን ምላሽ ብንሰጠው ፈጣን የሆነ ምላሽ እንሰጣለን። ያ ማለት ደግሞ ቅድም ለገቢ አሰባሰቡ ዋና መፍትሄ ይሆናል ብዬ አስባለሁ። ምክንያቱም ቅሬታ የሚያቀርበው አካል ተሎ ምላሽ ካላገኘ ቅሬታውን የስ ኦር ኖ ተብሎ ካልተመለሰለት ሊከፍል ስለማይችል፣ ስለዚህ የእኛ ቅሬታ የምናስተናግድበት መንገድ ግብር ከፋዩን ቅሬታ ሲያቀርብ ቅሬታው ምንድነው፣ ቅሬታ የተሰኘበት መንገድ ምንድነው የሚለውን በደንብ ከተረዳን በኋላ ታችኛው መዋቅር ድረስ ያለውን አይተን ትክክለኛ የሆነ ምላሽ ለግብር ከፋዩ እንሰጣለን። ይህም በዚህም ደግሞ አረከውም ካለ በየደረጃው በየመዋቅሩ ማቅረብ የሚችልበት መንገድ አለ። ምናልባት ከኛ ከዞን ደረጃ በዞን ደረጃ ቅሬታ አቅርቦ ካልተፈታለትና ካላመነበት አሁንም ቢሆን አልረከውም ካለ ወደሚቀጥለው ደረጃ የመሄድ መብቱ የተጠበቀ ነው ማለት እፈልጋለሁ። ደረጃውን ጠብቆ ወደሚቀጥለው ደረጃ መሄድ መመሪያው የሰጠው መብቱ ነው። ግን እናንተ መጀመሪያ የመጡ ቅሬታዎችን እዛው ላይ ተጨማሪ ይግባኝ ሳይሄዱ እንዲፈቱ ከማድረግ አኳያ ያላችሁን አፈታትና እንደው ከዚሁ ጋር አያይዞ ለምሳሌ 2016 2017 ምናልባት በዚህ አመቱ መጨረሻ ገና ስለሆነ እንግዲህ አሁን ይቀርባል አይቀርም የሚለውን ባላውቅም ምን ያህል ቅሬታዎች ቀርበው ምን ያህል ተፈቱ የሚለውን እንደማሳያ ብናነሳ ከአፈታቱና ከተፈቱት ቅሬታዎች አጠቃላይ ያለውን የእናንተን ለደንበኞች ያላችሁን አገልግሎት አሰጣጥ መርዳት እንችላለንና በዚህ በጀት አመት 2300 ግብር ከፋይ አካባቢ ነው ቅሬታ ያቀረበው። ስለዚህ የነዚህ ቅሬታዎች በዋናነት ከጥናቱ ጋር ተያይዞ የሚቀርቡ ናቸው። አብዛኛዎቹ ደግሞ ከኦዲት ግኝት ጋር ተያይዞ የሚቀርቡ ናቸው። ምናልባት ቅሬታ ሲባል ሁለቱም ቅሬታ አቅራቢዎች መልስ የሚያገኙት የስ ኦር ኖ የሆነ መልስ የሚያገኙ የሚችለው ያ ማለት ሊጸና ይችላል፣ ሊቀነስ ይችላል፣ ሊጨመርም ይችላል። ስለዚህ አብዛኛውን ከኦዲት ጋር የምናገኘው ቅሬታ የሚመጣው ፎርጀሪ የሆነ ደረሰኝ አለ። ግብር ከፋዩ ቅሬታ ሲያቀርብ ባይዘወይ ትክክለኛ የሆነ ነገር ሊያመጣ ይችላል፣ ትክክለኛ የሆነ ነገር ደግሞ ሊያመጣ ይችላል። እሱን እናጣራለን። የምናጣራበት መንገድ ቅድም እንደነገርኩህ በየተቋሙ ካለው የሚቀርብበት ደረጃ ላይ ታችኛው መዋቅር ላይ ለምሳሌ በወረዳና በከተማ ላይ ያሉ ግብር ከፋዮች ትክክል ማረላችሁም ብሎ ወደኛ ሲመጡ እነዚህን ግብር ከፋዮች ችግራቸው ምንድነው የሚለውን ካየን በኋላ ለምሳሌ ኦዲት እንወስድልህ የኦዲት ግኝት ላይ ሲገኝባቸው ግብር ከፋዩ ሲገኝባቸው ወደኛ ይመጣሉ። ከኛ ጋር ሲመጡ ምንድነው የምናየው? ቅድም እንደነገርኩ ደረሰኝ ትክክለኛ ደረሰኝ ነው ወይ ግብይቱ ትክክለኛ ግብይት ነው የተፈጸመ አይደለም የሚለውን በእኛ የዞን ኢንተለጀንሶች እና በሌሎች አካላትም ደረሰኙን ቼክ ኤንድ ባላንስ እናደርጋለን። ከዛ በኋላ ትክክለኛ ደረሰኝ ከሆነ ትክክለኛ ደረሰኝ ነው ትክክል ነው መያዝ አለበት። ለምሳሌ እንደ ወጭ መያዝ አለበት ከሆነ እንደ ወጭ እንይዛለን። ትክክለኛ ካልሆነ ግን ፎርጀሪ ነው ካልን ፎርጀሪ ነው በሚል አሳማኝ የሆነ መረጃዎችን ይዘን ዝም ብለን አይደለም አሳማኝ የሆነ መረጃዎችን ይዘን ለግብር ከፋዩ ምላሽ የምንሰጥበት መንገድ አንዱ ይሄ ነው። አብዛኛዎቹ ግን ቅድም እንደነገርኩ ከዚህ በተጨማሪ ደግሞ ከኦዲት በተጨማሪ በቁር ጥናቱ ባለመርካት ተጋኖብኛል በሚል ደረጃ የሚያቀርቡ ግብር ከፋዮችም አሉ። እነዚህንም ቅድም እንደነገርኩ አቻ ግብር ከፋዮች ቨርቲካል እና ሆሪዞንታል ካሉ ግብር ከፋዮች ጋራ ምንድነው የተጋነነባቸው ምክንያቱ ምንድነው የሚለውን አንድ አንተ የምትገምትበትና እኔ የምገምትበት መንገድ ስለሚለያይ ያንን ታች ያለው የገቢ መዋቅር መልሶ እንዲያይ እኛም ደግሞ በተጓዳኝ እሱን ካየን በኋላ ለግብር ከፋዩ ግን ተሎ ምላሽ እንሰጣለን። ያ ማለት ቅድም አንተ ባልከው መንገድ ይግባኝ እንዳይሄድ እኛም የኛ ፍላጎት ነው። ነገር ግን ቅድም አሁን ሳወራ እንደነበረው የኦዲት ግኝቱ ላይ ፎርጀሪ ሆኖ ያያለ ያወቀው ግብር ከፋዩም አሁን ራሱ አላመንኩበትም ይላል። ስለዚህ እሱን አትገድበው መሄድ መብት አለው። ሂዶ ግን በኋላ እኛም ያጣራ ነው እነሱም በሚያጣሩበት መንገድ አጣርተው ትክክለኛ የሆነ ፎርጀሪ ከሆነ እኛም እናጣራው መጀመሪያ ያጣራንበት ፎርጀሪ ነው ክልሉ ላይ ጋር ቢሄድም ሌላ አካልም ቢሄድ ፎርጀሪ ስለሆነ ማለት ነው። ትክክለኛ ከሆነ ግን እኛም መጀመሪያ ይግባኝ ኦር ወደ ሌላ አካል እንዳይሄድ እኛ ወዲው በእኛ በቅርበት መመለስ አለብን ስላለብንም ከሷ አኳያ የስ ኦር ኖ የሚለው ምላሽ በመስጠት በኩል ምን ያህል ምላሽ ተሰጠ ነው የኔ ጥያቄ። ኦኬ 2300 ግብር ከፋይ ውስጥ ሁሉንም ሰጠናል። ምንም አሁን ቅሬታ ላይ ያቀርበዋል ምላሽ ሰጠናቸዋል። እነዚህ ግብር ከፋዮች አሁን በእኛ ደረጃ ምላሽ ያላገኘ ግብር ከፋይ የለንም። ይግባኝ ላይ ወደ 170 ግብር ከፋይ ያቀርባል። 170ውን ግብር ከፋይን መልሰናል። በዚህ ደረጃ ምናልባት ቅድም ሲል እንደነበረው ወንድሜ
የዚህ የገቢ አሰባሰቡን እድገት ማሳደገው ብለን የምናስበው ቶሎ ምላሽ መስጠታችን ነው ብዬ አስባለሁ። አመሰግናለሁ። መልካም አቶ ቴዎድሮስ ደርሶ ልምጣ። እንግዲህ ከአመት አመት ያሳየው አፈጻጸም እድገት የድጋፍና ክትትሉ አሰጣጥ ጥንካሬ አብሮ በዛው መታየት አለበትና እንደናንተ ግንዛቤ ከመፍጠር አኳያ ለግብር ከፋዩም ለግብር ሰብሳቢ ባለሙያዎቹም ምን ይመስል ነበር? በምን አይነት መንገድ ነው ግንዛቤውን የሚፈጥሩት የሚለውን እስኪ እንዳስ ምናልባት ቅድም ከተነሳው አኳያ ሀሳቡን ሼር ለማድረግ ግብር ከፋዩ ብዙ ጊዜ በቅሬታና ይግባኝ በሚሄድበት ሰዓት ተጨባጭና ገላጭ የሆነ ህጋዊ ደረሰኝ ይዞ ቅሬታውና ይግባኙን ሲያቀርብ መረዳት ያለበት አንድ ጉዳይ አለ። ህገወጥ ደረሰኝ ወይም ደግሞ ሂሳብ አያያዝ ይዞ በኦዲት ውድቅ የሆነበትም ሊሆን ይችላል፣ ወይም ደግሞ በአወሳሰን በዝቶብኛል ብሎ በግምት ጥናት ቅሬታ ሲያቀርብ መገንዘብ ያለበት ውሳኔ ከታወቀ በኋላና ምርመራው ከተገለጸ ለጊዜ ጀምሮ ባለው ሂደት ለቅሬታ በሚሄድበት ሰዓት ህገወጥ የሆነ ማስረጃ ይዞ ከሄደ ቀን እየቆጠረ በሄደ ቁጥር ራሱ ለሌላ የግብር ጫና ስለሚዳረግ በተጨባጭ ህገወጥ ደረሰኝን ወደ ጎን ትቶ በህጋዊ ደረሰኝ አጠቃቀም ስርዓት ውስጥ እየገባ ቅሬታውንም ይግባኙንም ተቀባይነት እንዲያገኝ መስራት መቻል አለበት። በዛ ልክም ግንዛቤው እንዲኖረው ሀሳብ መጨመር ፈልጌ ነው። እንደ ሰሜን ጎጃም የግብር ትምህርትና ኮሚኒኬሽን የስራ ሂደት በአጠቃላይ እንደ ዞን የግንዛቤ ፈጠራ ስራችን ራሱን የቻለ ሜቶዶሎጂዎች አሉት ወይም ደግሞ ስልቶች አሉት። ድጋፍ ክትትል የምናደርገው በአካልም በስልክም ድጋፍ እናደርጋለን። ያው ተቋሙ የራሱ የሆነ የድጋፍ ክትትል ስርዓት አለው። በመድረክ ድጋፍ እናደርጋለን፣ መድረኮች እንፈጥራለን። ተቋሙ ለግብር ከፋዩ ማህበረሰብ የወጣውን አዋጅ፣ ደንብ፣ መመሪያና አሰራሮችን ማዕከል አድርገን በመድረክ ውይይት በማድረግ በመድረክ ፈጥሮ ስልጠና በመስጠት ታርጌት የሆኑ ለምሳሌ ከህግ ተገዥነት አኳያ ሊሆን ይችላል፣ ከደረሰኛ አቆራረጥ አኳያ ሊሆን ይችላል። ሌሎችም የግብር ህጎችን መሰረት አድርገን በተዋረድ ባሉን 3 የከተማ አስተዳደር የገቢ ተቋምና 7 ወረዳዎች ያለንን ከ25000 አካባቢ የሚጠጋ ግብር ከፋይ ቤት ለቤት በመሄድ ድጋፍ ክትትል በማድረግ የግብር ህጉን አውቆ ግብሩን በአግባቡ መሰብሰብና መሰብሰብም ከራሱ ከግብር ከፋዩ ስለሚጠበቅ ለራሱ ያልሰበሰበው ለመንግስት አይከፍልም። ስለዚህ በአግባቡ ግብሩን እንዲሰበስብ ከሰበሰበው ብር ደግሞ ለመንግስት የሚገባውን አሰራር የፈቀደውና ህግ መሰረት አድርጎ በግምትም ሊሆን ይችላል፣ በጥናት እና በቫትም ሊሆን ይችላል፣ በቲዮቲ አሁን ቀርቷል። በነዛ የሚሰጠውን የሚጣልበትን ወይም ደግሞ መክፈል የሚገባውን ግብር እንዲከፍል ማድረግ የሚገባውን ቅድመ ዝግጅት ከማሳወቅ ጀምሮ መመሪያውን አውቆ ተግባሩን እንዲፈጽምና ግብር ለራሴ ልማት የምከፍለው ከራሴ የማወጣ ሀገርን ከድህነት ማውጣበት ህዝብን እንደ ህዝብ እንደ ሀገር ማስቀጥልበት ነው የሚል አመለካከት እንዲኖር በማድረግ ስራዎችን እየሰራን ነው። ከዛ ባሻገር ሌሎች ፕላትፎርሞች አሉ፣ የሶሻል ሚዲያ ፕላትፎርሞች አሉ። ለምሳሌ የቴሌግራም ግሩፕ አለ፣ ዋትስአፕ ግሩፕ አለ፣ ዩቲዩብ አለ፣ ቲክቶክ አለ። እንደ ሰሜን ጎጃም እነዚህን ፕላትፎርሞች ዘርግተን በተዋረድ ከፌዴራል ከክልል ገቢዎች የሚሰጡ የግንዛቤ ማስጨበጫ መግለጫዎችን፣ የግንዛቤ መስጫ መልእክቶችን እና ሌሎች አዋጅና ደንቦች ላይ ተመስርተው የሚወጡ ጽሁፎችን እኛም በራሳችን በማዘጋጀት በስልጠናም በውይይትም ግንዛቤ እንዲኖራቸውና ቅሬታ ከማቅረባቸው በፊት ግን ስለ ተቋሙ አሰራርና ህግም አውቀው በራሳቸው ባለቤትነት ስሜት ይዘው ግብርን እንዲከፍሉ የማድረግ ግንዛቤ ማስጨበጫ ስራዎችን እየሰራል። ለምሳሌ ትምህርት ቤቶች ላይ የተማሪ ክበባትን በማቋቋም ተማሪዎች ከመሰረቱ ነገ ነጋዴ ሆነው ይቀጥላሉ፣ ነገ በተለያዩ የስራ መስኮች ይሰማራሉ። መንግስት ሰራተኛ ሆኑ የንግድ ማህበረሰብ ወይም ከግል ድርጅት ተቀጠሩ፣ ግብር በየትኛውም ቦታ ውስጥ እንቅስቃሴ ያደረገ ሰው ሁሉ የሚከፍለው ለሀገር የሚከፈል ለህዝብ ልማት የሚከፈል መሆኑን ከትምህርት ቤት ጀምሮ በማስረጽ ክበባትን በማቋቋም ጥያቄና መልስ ውድድር በማድረግ የማበረታቻ ስርዓቶችን በመዘርጋት ስለ ግብር ሁሉም የሲቪክ ማህበራት ስለ ግብር ዘብ ቆመው ግንዛቤ በማስጨበጥ ደረጃ ስራቸውን ኃላፊነታቸውን እንዲወጡ በማድረግ የግንዛቤ ፈጠራ እየሰራን ነው። አሁንም የምናየው ከአሚኮ ጋር በመቀናጀት በተለያዩ አማራጮች በሬዲዮም በቴሌቪዥንም ዜናዎችን በመስራት ፕሮግራሞችን በመስራት ህዝቡ ስለ ግብር
ግንዛቤ ያለው ግን ደግሞ በየጊዜው ካለው ወቅታዊ ነባራዊ ሁኔታ አንጻር ሰው ግብርን ሳይረሳ በወቅቱ መክፈል ባለበት ልክ እየከፈለ ያንድ ሀገር ያንድ አካባቢ የመልማት አቅም እያደገ እንዲሄድ በየትኛውም ሁኔታ ውስጥ ሆኖ በእንቅስቃሴ ውስጥ በስራ እንቅስቃሴ ውስጥ ያለ ግብር ከፋይ ግብርን ለሚገባው ተቋም መክፈል የዜግነትም ስብዕና ነው የሚለውን አስተሳሰብ ለመስረጽ ስራዎችን እየሰራ እንገኛለን። ግብርን በወቅቱና በጊዜው ካልከፈልኸው አንደኛ ቅጣት ያስከትላል። አስተዳደራዊ ቅጣት የሚባለው ወለድ ያመጣል። ከዛ ለመዳን በየጊዜው ከግብር ከፋዩ ጋር የሚደረጉ መድረኮችን ከዚህ ለመዳን ከአስተዳደራዊ ቅጣትና ወለድ ለመዳን ትግባባለህ ግብር ከፋዩ ጋር። ስትግባባ በተቀመጠለት ጊዜ ለምሳሌ የአንድ ወር የጊዜ ገደብ ከሆነ በዛች ጊዜ ውስጥ እንዲከፍል ንቅናቄ መድረኮች ይካሄዳሉ። እነዛ ንቅናቄ መድረኮች ተጠቅሞ ግብር ከፋዩ በወቅቱ እንዲከፍል ይደረጋል። ይህም በመደረጉ አብዛኛው ግብር ከፋይ ከቅጣትና ወለድ እየዳነ ያለበት ሁኔታ ነው ያለ። በጣም እየተሻሻለ የመጣ ነው። አሁን መግባባቶች፣ የግንዛቤ ስራ፣ ፈጠራው ስራ። ሌላው ደረሰኝ የማይቆርጡ ግብር ከፋዮች ይለዩና እንደኛ ሂደት የሚያስቸግሩ ግብር ከፋዮችን ይለዩና ለግብር ትምህርት ይሰጠዋል። ግንዛቤ እንዲፈጥር አብሮ ከገቢ አሰባሰብ አወሳሰን የስራ ሂደቶች ጋር እየሆነ ማን ነው ችግር ያለበት ግብር ከፋይ በደረሰኝ አቆራረጥ ላይ ሐሰተኛ ደረሰኝ የሚጠቀም ማን ነው? ሐሰተኛ ደረሰኝ በመጠቀሙ ማን ነው የሚጎዳ? አንድ ሀገርን፣ ሁለት ራሱን። ምክንያቱም ያላግባብ ወጪ ይዝና በኋላ ላይ ቅድም ደንበኞች ላይ ሲገልጹት በነበረው አግባብ ታክስ ስወራ የሚባላል እሱን ለመሰወር የሚያደርጉትን ያስቀራል። ግንዛቤ ቀድሞ ከተፈጠረለት ያ ምንድነው የሚሆነው? ሐሰተኛ ደረሰኝ ለመጠቀም ጥረት የሚያደርጉት ከማወቅም ካለማወቅም አንዳንድ ነገሮች የሚገጥሙ ስላሉ ማለት ነው። ይህ እንዳይሆን ቀድሞ የግንዛቤ ፈጠራ ስራው በመሰራቱ ደግሞ ለገቢ አሰባሰቡ ምቹ በወቅቱ እንዲሰበሰብ እና ለልማት እንዲውል የሚደረጉ የኮሚኒኬሽን ስራዎች ጥሩ ናቸው። አቷቸው ከእርስዎ ላይ ልቆይና ድጋፍና ክትትልን ስናነሳ የታክስ ኦዲትን ማንሳታችን ግድ ነው ብዬ አስባለሁ እና የዘመኑና የውዝፍ ታክስ ኦዲት ስራዎችና የሰነድ ምርመራ እቅድ ክንውናችን ምን ይመስላል የሚለውን በዚሁ ብንቃኝ። እሺ፣ ታክስ ኦዲት እንግዲህ ያው ኖርማሊ የራሱ ቡድን አለው። ታክስ ኦዲት ህግ ማስከበር ዋና የስራ ሂደት ያው በዛው መነሻ የተወሰነ ሀሳብ ለመስጠት ግብር እንግዲህ በሶስት መንገድ ነው የሚወሰነው። ሶስት ያወሳሰን ዘዴዎች አሉ። አንደኛው ሂሳብ መዝገብ፣ ግብር ከፋዩ በራሱ ሂሳቡን ገቢ ይሄ ነው ብሎ አሰርቶ ይዞ ይመጣል። ሁለተኛ የሂሳብ መዝገብ ካላቀረበ በሶስተኛ ወገን የግብይት መረጃ። ሌላው የሂሳብ መዝገብ ካላቀረበና የሶስተኛ ወገን ግብይት መረጃ ካልተገኘ የቁርጥ ግብር ጥናት የሚባለው ነው ቅድም ስንከተል የነበረ። ይህ ቁርጥ ግብር ጥናቱ ምንድነው? ሂሳብ ሰነድ ካላዘና የሶስተኛ ወገን ግብይት መረጃ ካላገኘ ገቢ ተቋሙ የሚጠቀምበት ያወሳሰን ዘዴ ነው። ይሄ ያው ብዙውን ጊዜ ሰፋ ያለውንም በዚህ ነው የምናስተናግደው፣ በቁርጥ ግብር ጥናት ያከፋፈል ስርዓት ማለት ነው። ሂሳብ መዝገብ እንደኛ መምሪያ ወደ 300 መዝገብ ቀርበዋል። በዚህ በጀት ዓመትም ይመራመራሉ ተብሎ እቅድ የተያዙ ውዝፍም የዘመንም ተብሎ ማለት ነው። ከዚህ ውስጥ አሁን እስካሁን ባለን የተመረመረ 98% አካባቢ ኦልሞስት ምርመራ ላይ ተካሂዶ ምርመራው ለግብር ከፋዩ በውሳኔ ደረጃ ተሰጠበት ያለው ሁኔታ ያለ። ከዚህ ጋር ውጤታማ ነን። ውጤታማነቱ የተሻለ ነው። የሽፋንም የተሻለ ነው። ሽፋኑ 98% አካባቢ ነው። በውጤታማነት ደግሞ ከ80% አካባቢ ነን። ውጤታማነቱን ስናይ ማለት ነው። ውጤታማነት የምንለው ምንድነው? በአንድ መዝገብ 75000 ብር ማግኘት ነው እንግዲህ ከውጤታማነት አኳያ። ሽፋን የምንለው ያው 100% የተቀዱን 100% መፈጸም ነው። ዋናው ትኩረት የሚደረገው ግን ውጤታማና ግኝት ላይ ነው። ከዛ ላይም በውጤታማነትም ደረጃ 75 ነው የሚጠበቅ፣ ወደ 102% አካባቢ እየተፈጸመ ያለበት ሁኔታ ነው ያለ። ይሄ የተሻለ ነው። ይሄ ደግሞ ምንድነው? አንዱ ለገቢ አሰባሰብ ትልቅ አስተዋጽኦ አለው። ቅድም ሲባል እንደነበረው ግብር ከፋዩ በአንድም በሌላም ያላግባብ ወጪዎችን እያጋነነና መያዝ የሌለባቸው ሰነዶችን ይዞ እየቀረበ ገቢ ለማስቀረት ጥረት የሚያደርገውን ኦዲት ግኝት ምርመራ እየተካሄደ የተሻለ አፈጻጸም ለገቢው ያመጣው አንዱ ይሄ ነው። ከዚህ ላይ ከኦዲት ግኝት ኦልሞስት ወደ 21 ነጥብ ምናምን ሚሊዮን ብር ተገኝቷል። በኦዲት ግኝት ማለት ነው። ለጥራታችሁ ሆነ ለሽፋኑ ማለት ውጤታማነት ያሉ ምቹ ሁኔታዎችን ማንሳት ይችላል። ምክንያቶቹ ምንድናቸው? እንዲህ በዚህ ልክ ገና በ7 ወር ውስጥ 98% ሽፋን 80% ጥራት ላይ መድረስ እንዲችሉ ያደረጋችሁ? እዚህ የተደረሰው አንደኛ ሂደቱ በባለቤትነት ተግባሩን የቀረቡ መዝገቦችን በዚህ ጊዜና በዚህ ምክንያቱም ኦዲት መጨረሻ ላይ ብትአደርገው ለዛኛው በጀት ዓመት ነው የሚሄደው። ያ ከመሆኑ በፊት እኛ ምንድነው እያደረገ ያለው የኦዲት ዋና የስራ ሂደቱ
ይለያል። በተለይ የት ወረዳዎች ናቸው ያለ የቀረበ መዝገብ እነዚህ መዝገቦች በተቀመጠላቸው ጊዜ ገደብ በዚህ ጊዜ እቅድ ተሰጥቶ ለባለሙያው በዚህ ጊዜ እስከዚህ ጊዜ ድረስ እነዚህ መዝገቦች መመርመር አለበት ብሎ ይሰጣል። በእነዛ መሰረት ፈጥኖ ምርመራ በማድረጉና መዝገቦች ታይተው ለገቢ ውጤታማ እንድንሆን ታስቦ እየተሰራ ያለ በመሆኑ ፈጥኖ በመመርመሩ ምን ያደርጋል? ለግብር ከፋዩ ቅጣትና ወለድ ራሱ እናድነዋለን። ሌላ የቅሬታ ምንጭ አይሆንም። ምክንያቱም ሲዘገይ በዘገየ ቁጥር ቅጣትና ወለድ አለው። ያን ለማዳን በራሱ ጥረት እያደረግን ያለን ካለው ግብር ጫና ላይ ደግሞ ሌላ ጫና እንዳንፈጥርበት በወቅቱ ከመርመሮ ግን በወቅቱ ግብሩ እንዲከፈል መደረጉ ትልቅ ለገቢያ አቅም እየሆነ ነው። ያም ደግሞ ውጤትና ሽፋኑ ያደገበት ምክንያቱም በእቅድ እና በክትትል ድጋፍ በደንብ እየተሰራ ከመሆኑ ሁሉም ወረዳና ከተማ አቶ አዲሱ ደርሶ ልምጣና ምናት የታክስ ኦዲት ስራውን ስናነሳ በኦዲት ግኝቱ ቅሬታዎች ሊመጡ ይችላሉ። ከግብር አወሳሰኑ ደግሞ ቅሬታዎች እናንተ ምላሽ ለመስጠትም ደግሞ የኦዲት ግኝቱ እንዳንድ መረጃ ሊያገለግል ይችላልና ከእናንተ ሂደት ጋራም ትስስር አለው ተብሎ ይታሰባልና አጠቃላይ የዚህ የኦዲት ስራው መሳለጥና በዚህን ያህል ፍጥነት ማደጉ ለገቢ አሰባሰቡም ያለው አስተዋጽኦና ከእናንተ ስራ አንጻር ደግሞ ያለውን ስራውን ለማቅለል የእናንተን ለደንበኞች አገልግሎት በተገቢው መንገድ አገልግሎት ለመስጠት ያለውን ፋይዳ አብረው አንስተው ተጨማሪ ሀሳቦችን ቢያካፍሉን። የኦዲት ሽፋኑ ውጤታማነታችን ጋር ተያይዞ ማለት አፈጻጸማችን ከፍ ያለበት ምክንያት በየማስበው በየተቋማችን የኦዲት ባለሙያዎች አሉ። የእነሱ ተግባር መሳለጥ ነው ብዬ አስባለሁ። ምክንያቱም ከሁለት ተቋማት ካልሆነ በስተቀር ሁሉም የኛ ከተሞችና ወረዳዎች ላይ የኦዲት ባለሙያዎች አሉ። ስለዚህ እነሱ ዳይሊ አክቲቭሊ ይህንን ስራ ስለሚሰሩ ውዝፍ እንዳይኖር እንፈልጋለን። ባይዘው የኦዲት ያ ማለት በየበጀት ዓመቱ የተሻለ ገቢ ለመሰብሰብ ቅድም እንዳልኩት የኛ የገቢ አፈጻጸማችን ከፍ ለማድረግ ዋናው ትልቁ ነገር ከቁርጥ ግብር ባሻገር የኦዲት ግኝት ነው። ስለዚህ እዚህ ላይ ኢንቨስቲጌሽን የሚሰራባቸው ተቋማት እና ግብር ከፋዮች ላይ ሂሳብ መዝገብ የሚያቀርቡ ግብር ከፋዮች ላይ በደንብ በየወረዳዎችና በየከተሞች እሱ ላይ ስለሚሰራ በዋናነት ተቋማት ላይ ያሉ ባለሙያዎች የሚሰሩት ተግባር ስለሆነ እሱ ሽፋኑን አሳድጎታል ብዬ አስባለሁ። ከዛ ባሻገር የኦዲት ግኝት ቅሬታ ላይ የሚመጡ ግብር ከፋዮችን እና ለፈጣን ምላሽ ለመስጠት ትክክል ነው እኛ ጋር ይመጣሉ። ቅድም ስናነሳ እንደነበረው አሁን በዋናነት የሐሰተኛ ደረሰኝን አጠቃቀም ጋር ነው ተያይዞ እኛ ጋር የሚመጣው ማለት ነው። ስለዚህ እሱን ደግሞ ምናልባት እሱን ለመቅረፍ አሁን የተጀመረው የአዲሱ ፕላትፎርም ኪዋር ደረሰኝ ያለው በብርሃንና ሰላም የሚታተመው ደረሰኝ ይሄን ለመፍታት ነው። ስለዚህ አሁን እስካለው ድረስ ያለው የነበረው ችግር እንዳለ ሆኖ ፎርጀሪ ደረሰኝ የመጠቀሙ ችግር እንደነበረ ሆኖ ከዚህ በኋላ ምናልባት ይህን ደረሰኝ መጠቀም ኪዋር ደረሰኝ ያለበትን ስንጠቀም ግን ይህን እና ምንላቸው ሐሰተኛ ደረሰኝ ገቢን መሰወር ማጭበርበር የሚሉት ነገሮች ይቀራሉ ብለን እናምናለን እንደ ተቋም። ምናልባት ይህንን የክልሉ መንግስት በትኩረት ይዞት እየተሰራ ስለሆነ ምናልባት ኪዋር ደረሰኙ አሁን በሁሉም ደረጃ ተደራሽ አይደለም። የሆነ የሚቀሩ ችግሮች አሉ እንዳለ ሆኖ ግን እዚህ በኋላ አሁን ለሚመጣው በጀት ዓመት ለሚቀጥለው ጊዜ ግን እነዚህ ኦዲት ላይ የሚደረጉ ግብር ከፋዮች ያለውን እነሱም ያውቁታል። ፎርጀሪ ደረሰኝ መጠቀም ውድቅ የተደረገ ቀደም ሲል እንደነበረው ወንድሜ የመልካም አስተዳደር ችግርም ያስነሳል በዋናነት። ምክንያቱም ቀደም ሲል እንደነበረው እንትናለ ወለድ አለበት ቅሬታ ለወለዱም ቅሬታ ይኖራል፣ ለቅጣቱም ይኖራል። በዋናነት ደረሰኝ ስንጥልባቸው ምን ነው ወጪ አያዝም ሲባል ቅሬታ ቅር ይላቸዋል። እሱን ለማስቀረት አሁን የመጣው ይሄ ፕላትፎርም ግን ኪዋር ደረሰኝ ይፈታልና ብዬ አስባለሁ። ያ ማለት ግን ቅሬታ አሁንም ይቀርባል፣ ነገም ከነገ በኋላ ሊቀርብ ስለሚችል ያንን ግን አግባብ በሆነ መንገድ ተሎ ምላሽ መስጠት ግን ተገቢ ነው ብዬ አስባለሁ። አመሰግናለሁ። መልካም ምናልባት አጥቷቸው የሚጨምት ይኖራል ከዚህ ላይ የኦዲት ሽፋኑ ማደግና በየጊዜው እንደዚህ ውጤታማ እየሆነ መሄድ ለገቢ አሰባሰባቸው ያለው ፋይዳ ምንድነው የሚለውና ቀደም እንዳነሱልኝ ባለፉት 3 አመታት ያለው ተካታይ እድገት ስናይ ከ30.75 ከ75 አሁን ደግሞ ገና በ7 ወር 52% ለመድረሳችን ትልቅ አስተዋጽኦ ያበረክታል ብለው ያስባሉ። ምንድነው ያለው ፋይዳ የሚለው? ኦኬ የኦዲት ኖርማሊ የቀረበ መዝገብ ፈጥኖ ከተመረመረ የሚገኘው ግኝትም እንግዲህ ግብር ከፋዩ በአንድም በሌላም መዝገቡ አንደኛ ያልፍለታል። ምንድነው የሚያልፈው? ለቀጣይ በጀት ዓመት ውዝፍ ሆኖ እንዳይቀጥል ቅድም እንዳሉትም ቅጣትና ወለድ አስተዳደራዊ ቅጣት የሚያስቀር ነው። ሌላው በመዝገቡ ምርመራ የተገኘው ግኝት ወዲያውኑ በመክፈሉ አንዱ ለገቢ አሰባሰባችን ከፍ ያደረገበት ምክንያት አንዱ እሱ ነው። አቶ ቴዎድሮስ መስፍን የሰሜን ጎጃም ዞን የገቢዎች መምሪያ
የግብር ትምህርትና ኮሚኒኬሽን ዋና የስርጭት አስተባባሪ፣ አቶ ተዋቸው ሞላ የግብር አወሳሰን አሰባሰብና ክትትል ዋና የስርጭት አስተባባሪ፣ አቶ አዲሱ ገነት የደንበኞች አገልግሎት ዋና የስርጭት አስተባባሪ ስለነበረን ቆይታ ከልብ አመሰግናለሁ። እኛም አመሰግናለሁ። የተከበራችሁ ተመልካቾቻችን የሰሜን ጎጃም የገቢዎች መምሪያ የስራ እንቅስቃሴን በተመለከተ ያስቃኘንበት የዛሬው ሳምንታዊ የገቢያችን መሰናዶ በዚህ አላበቃም። ሳምንት በቀሪ ሀሳቦች ዙሪያ ተመልሰን በክፍል 2 እንገናኛለን። የዛሬን እስከዚህ ሰዓት አብራችሁን ስለነበራችሁ ከልብ እያመሰገንኩ ፕሮግራሙን በማዘጋጀት ወደ እናንተ ያደረስኩት እኔ ደስታ ተካ ከአጠቃላይ የስርጭት ባለሙያዎች ጋር በመሆን ነበረ። ጤና ይስጥልን።